ነገር ስለነዚህ ልጆች ስለሚበሉ ስለሚጠጡት ላስብ ወይስ እሷ ተመሰገነች አልተመሰገነች ብዬ እዛ ቦታ ላይ እናደርግ? በቃ ይሄ ነገር ማለት እዛች ቦታ ላይ ስትሄድ ከብሔር ጉዳይ እንዳይነሳሳ አንድ ግለሰብ ነኝ እኔ። አንቺ አንድ ግለሰብ ካለ ደባካችሁ ይቀርታው ነው እንዴ? ምን ሆናችሁ ነው? አለቀ በቃ ካላስ ተነጋገርን እኮ ኦልሬዲ አይደለ? ግለሰብ ነሽ። 3 ሰዓት ሊሆነን ነው እኮ አቡ። ይኸውልሽ ምንድን ነው መሰለሽ፣ ሶሪ በቃ እኔ እንደማመጥ ይቅርታ መጠየቅ የበታችነት መስሎ ከተሰማሽ፣ ትንሽነት መስሎ ከተሰማሽ ይቅርታ አልጠይቅም ማጥፋቴን አውቃለሁ ግን ይቅርታ አልጠይቅም ካልሽ መብትሽ ነው የኔ ውድ እህት። እሺ ወንድም ካልሽ ደግሞ አስቀይሞኛል አትምጣ ማለቱን ካልሽ እሱ ታላቅሽ እንኳን ሆኖ እሺ አትምጪ ያልኩሽ ስሜን ስላጠፋሽ ነው ይቅርታ ሊልሽ ይችላል። ግን አንቺ ይቅርታ መጠየቅ የበታችነት ስሜት ነው። የበታችነት ትንሽነት ነው ብሎ ከተሰማሽ እንዳትጠይቂ። እኔ የበታችነት ስሜት አይሰማኝም። እኔ ሰው ነው ብዬ ማምን ሴት ነኝ። አዎ የካሊድ እንደዚህ ብዬ በሰራሁት ቪዲዮ ላይ ስሜን አጥፍታለች ብሏል። በሱ ጉዳይ ላይ ይቅርታ ልጠይቀው እችላለሁ። ሌላ ግን አምነሽበት ነው ግን ብሏል አይደለም? ፋሲካ የኔ እናት አምነሽበት ነው ግን እኔ እንደ አንድ ገለልተኛ ወገን ቪዲዮ ተከፍቶ ሳየው ይደብራል። ስለ አንድ ሰው ፐርሰናሊ እንደዛ አታክ ማድረግ አንድን ሰው ገባሽ? ፕሮፌሽናል መሆን አለብን የሶሻል ሚዲያ ሰው ስንሆን። ፐርሰናሊ ይደብራል። አዎ ያንን ስሜታዊ ሆኜ ነው የሰደብኩት እንደዛ ይቅርታ ብለሽ ያንን ጉዳይ ብትዘጊውና ከዛ ደግሞ እሱ ደግሞ አስቀይሞኛል ኤርፖርት እንዳትመጣ ማለቱ ያንን በግል ያስቀየምኩትን ነገር ትቶ እዚህ ጋር እንድመጣ ሊፈቅድ ይገባ ነበረ። በዛ አስቀይሞኛል ስትይ እሱ ደግሞ አዎ ፐርሰናሊ በሰደበችኝ ተናድጄ ስሜን ስላጠፋች ተናድጄ እንዳትመጣ ማድረግ አልነበረብኝም። ያንን ጉዳይ ትቼ በዚህ ጉዳይ እንድትመጣ ልትፈቅድላት ይገባ ነበር ብሎ እሱ ደግሞ ይቅርታ ጠይቅሽ ነበር። ገባሽ? ከዛ ነገ አጭር ህይወት ነው። ነገ በሆነ ነገር እኮ ትገናኛላችሁ። እናንተ ሁለታችሁም ኢትዮጵያ ውስጥ ነው የምትኖሩት። ነገ አንቺ ትገሪ ወንድም ይረዳሻል፣ እንረዳዳለን። ሁላችንም ነገ ያንቺ እርዳታ ያስፈልገኛል፣ አንቺ የሱ እርዳታ፣ እሱ ያንቺ እርዳታ ምናምን ያስፈልገናል። ሰዎች ነን። ነገሮችን እንደዚህ በጣም እንትን ባናከር ደስ ይለኛል። አቡ ትንሽ ማስተካከያ እኔ ለዛም ነበር ይሄ ብዙ ሰዎች እንዲህ ሲጠይቁን ማልመጣ ነበር። ምክንያቱም አሁን አየሽ ግትር ብሎ ሁለቱ ነገር መለየት መብትና ስድብ ሁለቱ የተለያዩ ነገር ናቸው። እኔ እዚች ጋር የምታየውን ቪዲዮ ክብሬን የሚነካ ነገር እኔ ባልዋልኩበት እንደዚህ አይነት ሰው ነው እንደዚህ አይነት ሰው ነው ብላ ቪዲዮ ሰራች። ይችልች ይሄን ተናግራለች። በቃ አለቀ። በዛ ምክንያት ሌላም እርምጃ አልወሰድኩም። ወደ እኔ ጋር የሚያመጣት መንገዶችን የዘጋሁት ምንድነው? ኤርፖርት ቤተሰቦቹ እንዳለችው ኤርፖርት መታኮ ግቢው ኤርፖርት ላይ የኢትዮጵያ ሕዝብ ነው መጠበቅ ትችላለች። በቃ እኔ ደግሞ ሊስት አድርጌ ደግሞ ውስጥ ለሚገቡ ቤተሰቦች ደግሞ ኃላፊነቷ እናት፣ አባት፣ ልጅ፣ እህት ምናምን ብዬ አጎቷ ለምሳሌ ያልገባ አለ። በቃ 10 ሰው ነው ሊስት የተሰጠኝ። ከ10 ሰው ሊስት አደረግን። ከቲም ላይ የተወሰኑ ሰዎች ጠራ፣ መጣን፣ ሄድን። ኃላፊነት እኔ በትክክል ከላይ ቢገባ ምንም ጥፋት አያመጣም ብዬ ማስበበት ሰው። ከዛ ደግሞ ላይ ሲቀመጡ ደግሞ ማንም ሰው የሚለው ነገር ነው። ቅድም እንዳልኩሽ እኮ ነው እርዳታ እየተሰበሰበ እንኳን ይቅርታ እኔ ከላይ ከመጣ አልመጣም ልሂድ ብዬ መጠየቅ ይሄ እንደ ጥፋት የሚታይ ነገር አይደለም። ለሱም እኮ ቅድም ምን አልኩኝ፣ በቃ ምንም የዚህን ያህል ድረስ እኔ 2 ሰዓት ማለት እኮ ስንት ሰው ሄጄ ሌላ ሰው ባደርግበት ለእነዚህ ጉሮሮ የሚሆን እኮ ምግብ ስንት ነገር አገኛለሁ። የቢሮ ስንት ስራ እየተበደለ ነው። እዚች ጋር እንደዚህ አይነት ነገሮችን በድለሽ እዚህ ጋር መጥተሽ እኔ አሁን እሷ ይቅርታ አለችኝ አላለችኝ የሚጨምርልኝ ነገር የለም። አለቀ በቃ። እንደው ክሊር ስለሆነ ባለፈ ሚዲያ አንቺ ላይ ፋሲካ ተብሎ ተጠየቀ ምንድን ነው ብለሽ እኔ ቮይስ ሜሴጅ ስላስቀመጥሽልኝ ነው የመጣሁት እንጂ ከማንም ጋር እውነት ወላሂ ነው የምልሽ። ማንም ሰው ቢመጣኝ እንደዚህ ምላሽም አልሰጥም አላወራም። አለቀ። እንደፈለጉ አድርገው አላህ ራሱ ፍርድ ሰጪ ይሆናል። በቃ ስለዚህ ይቺ ልጅ በቃ በራሷ በዚህን ያህል ግትር ሆና እንደዚህ አይደለሁም በዚህ ጥፋተኛ አይደለሁም አያስፈልጋትም። በቃ አላህ የሁላችንም ፍርድ አላህ ይስጠን። በቃ አለቀ። ከዚህ በኋላ በምንም አይነት መንገድ መጠየቅ ካለብኝ መጠየቅ ባለብኝ መንገድ እጠይቃታለሁ። እንደዚህ መጥቶ ሚዲያ ላይ በመፎካከርና ምናምን ክብሬም አይደለም የኔም ደረጃ አይደለም። ስለዚህ ሀላስ በቃ ተያት። ቴንኪው እዚህ ጋር ያላችሁ ሰዎች ሁላችሁንም በቃ አቡ አንቺ ማተከል መጀመሪያ ህዝቡን ማክብረህ እንደዚህ ኤርፖርት እዚህ ጋር ጊዜያችን በከንቱ መሆን የለበትም። እሺ ኤርፖርት እንደዚህ ስም ዝርዝር
በድርጅቴ በተቋሜ ስም እንደዚህ ነው ስም ዝርዝር ሰተሽ የምታስገቢ እንዲህ አይነት ጉዳይ ነው ኃላፊነት ወስዳለሁ፣ እንደዚህ አይነት ካሜራ ይገባል፣ እንደዚህ ይገባል። እያንዳንዱ እዚህ ጋር ብትመጪ ምን ይላል እና ምንድን ነው ግንኙነቷት? ይኸውልሽ እዚህ ላይ የምታዩ እናት አባት፣ ይኸውልሽ ግንኙነታቸው ምንድን ነው? ራሱ ኤርፖርት ይጠይቅሻል። ወንድም ያጎት ልጅ። ከዛ በኋላ እዛ ካሊድ እንደዚህ ተቋሜን ገልጬ ነው ምን ብዬ ነው ጠርቼ ማስገባት? እስኪ ንገር። እነዚህ ቦታ ላይ ሳስገባት ይችልች ማን ነው ኃላፊነት የሚወስደው? እያንዳንዱ እናትና አባት ግንኙነታል የአባትና የእንትናቸው ስም ስለሚገናኝ ይሄ ሁሉ ተደርጎ ገባው አለቀ። እዛ ጋር ካላስገባኝ ብለሽ ጥያቄ እንደገና ደግሞ ከመጣሽ በኋላ ደግሞ ላይቭ ላይ እንደዚህ ሲባል እኔ እንደውም አልገባውም እኮ ላይቭ ላይ ዝም ብሎ እየሄዱ ካሊድ ይምጣ ይምጣ ሲል ደወሉልኝ። ገባሁኝ። ስገባ በቃ ጥሩ ነው ሁሉም ሰው ተገኝቷል፣ እሺ እንዴት ነው ምናምን ሲሉ ኤርፖርት እየደረስኩ ነው፣ በቃ እዛ እንገባለን፣ የተከመረ የተፈቀደ ካሜራ አለ፣ በእሱ ላይ ላይቭ ታስተላልፋላችኋለን። እዛ ውስጥ የምንችለውን ነገር ልጆች ካሜራ አስቆምን። ከገባም በኋላ ፋሲካ እንደዚህ ብሎ ተስፋዬ ሲጠይቅ ነው ይቅርታ፣ እኔ እሷ ከመጣች አልገባም፣ በቃ እኔ እሷ ከመጣች ይወርዳለሁ፣ አለበዛም በቃ ሌላ ቀን አለ። አይ ቆይ ዛሬ ሰላም እንደዚህ ቀነስል ኖ እሱም ከፈለገች ሌላ ቀን ፕሮግራም አድርጎ ቤተሰቦቿ ጋር ያድርጉ፣ እኔ ግን እሷ ካለች ይወርዳለሁ አልኩ። ይሄ ደግሞ መብት ነው። በቃ በጥፋት በሌለሽበት ነገር የኮነነሽን ሰው ጋር ምንም እንዳልተፈጠረ ራስሽን እንደ መስደብ ማለት ነው። እዛ ጋር አምነሽ ቁጭ ብለሽ ማለት ምንም እንዳልተፈጠረ። ስለዚህ እስከዛሬ ለሚሰሩት ለነበሩት ቪዲዮዎች ሁሉ ሪኮግኒሽን እየሰጠሽ ነው። በእኔ ቋንቋ እንደተማረ ሰው እንደሚያይ ሰው ለዛ ነገር ጥፋትሽን እያመንሽ። ስለዚህ ከዚህ ሰው ጋር የነበረን ግንኙነት ጥሩ አልነበረም። ስለዚህ ኖ ኦፊሻሊ መጥቶ ሰው እኮ ብልጥ ነው። እንዲህ ብዬ ነበር፣ እንዲህ አጥፍቼ ነበር፣ ይቅርታ ብላ እንኳን እንደ ታላቅ ጠይቃ ቢሆን ነበር። አይ ይቅርታ ጠይቄው እኮ እንድመጣ እንኳን አልጠይቀኝ። ብልጥ ብትሆን እኮ መቼም ይሄ ሁሉ ችግር የሰውን ችግር እፈታለሁ ብሎ የተቀመጠ 700 ሰው በቀን 2000 ምግብ እየመገብን እዚህ ጋር በየቀኑ እዚህ ውስጥ ያለው ሰው እንዲሆኝ የነበር ካሊድ እንዲህ ነው በቃ ይቅርታ ብለሽ ብትይኝ እኮ አሁን አፍራለሁ። ያኔ መቼም አላህም ያይብናል። ግን አይን በጨዋጥበሽ ምን ብለሽ ምንም እንዳልተፈጠረ ሰው መጠሽ እንዲያደርገሽ አሁንም እኮ ያለው ስብዕና ይናገራል እኮ እንደዚህ። እንደገና ደግሞ በሌሎች ሰዎች ረብሻ አስነስቶ ግለሰብ አይደለሁም እኔ ቲክቶክ ላይ ያለው ሰው አይደለም እንደዚህ አይነት ረብሻ። በነገራችን ላይ አሁን ወጥተሽ መናገር እንዳለብሽ እየገባኝ ሲመጣ ነው አሁን ሚዲያ ላይ በዚህ ልክ እንኳን ወጥቼ የተናገርኩ። ምክንያቱም ዝም በማለቴ እስር ቤት ገብቻለሁ። ዝም በማለቴ ማንም ሰው ተነስቶ ሲናገር መናገር ያለብን ባለመናገር እኮ የደረሰብኝን ችግር አውቀዋለሁ። ስለዚህ ወደ መደበኛ ነገር መጥተሽ መልስ መስጠት ላለብሽ ነገር ሁሉ መልስ ትሰጫለሽ። አለበዛ ጥፋተኛ ሆነሽ ነው የታሰርከው። እኔ በተናገርኩት ነገር ነው የታሰርከው አላልኩም። ስለሌላ ነገር ነው ፋሲካዬ። በቃ አሁን የውላችሁ አለቀ። በቃ እኮ አናዝመው ጉዳዩን። ይቅርታ ተጠያየቁና ጉድ ፋይሉን እንዝጋው። ፋሲካ ይቅርታ ጠይቂ። ወንድም ካለ ታላቅ ወንድምሽ ነው ማሬ። እሺ ውድ ይቅርታ መጠየቅ ትልቅነት ነው። ይቅርታ ስላስቀየምኩ ወንድሜ በይው። አቡዬ ይቅርታ መጠየቅ ምንም አይደለም። ይቅርታ ጠይቀዋለሁ። ወንድም ካሊዳው ታላቅ ወንድሜ ነው። ግን እሱ በሌይላ ኑር ሰቦ ጉዳይ እንደ ኃላፊ ሆኖ እኔ መከልከል ነበረበት ወይ? እሱም ለዚህ ይቅርታ ሊጠይቀኝ ይገባል። ህዝቡን ይቅርታ ሊጠይቅ ይገባል። ለምሳሌ ህዝቡ ጋር ለምን ታገናኛለሽ? አንቺ እኮ አንድ ግለሰብ ነሽ። ህዝብ ምን አገባው በዚህ ጉዳይ? ደግሞ በቃ እንደዚህ ነው። ከህዝቡ ጋር ማቀሳሰር ነው። በቃ አቡ ይቅር እለፊው እናትሽ። ኧረ በአላህ እንደው አቡ ምን ውስጥ እንደገባው ይሄ በቃ አይመጥነኝም ለኔ በአላህ። ፕሊዝ አትምጣ ስላለ ይቅርታ ይጠይቀኝ ከሆነ አትምጣ ያልኩት እንደዚህ ስለሰደበች ነው። ፐርሰናሊ የሰደብሽውን ነገር አውጥቶ አሳይቷል። ምክንያቱን አቅርቧል። ስለዚህ አንቺ ስለሰደብሽው ይቅርታ ልጠይቀው ይገባል። ገባሽ? ስለሰደብሽው ማናችንም ማንንም የሚመስደብ መብት የለንም። በጣም ይደብራል። ፐርሰናሊ ነው የነካሽው። ገብቶሻል? እና አይዶ ነው ይቅርታ መጠየቅ ከፈለሽ ጠይቂው። ከዛ ወንድም ካለ ደግሞ መጀመሪያ ታርቃችሁ ሰላም ሆናችሁ ቢሆን ኖሮ ይጠራሽ ነበረ። ሂጂ ደግሞ ውስጥ የመግባቱን እንጂ እሱ ስም ዝርዝር ሰጥቶ ከመንግስት ፍቃድ ወስዶ ውስጥ ድረስ የገባው እንጂ ስለ ውጭው ኤርፖርት የማዘዝ መብት የለውም። የህዝብ ነው ውጭው። ውጭ ሄደ ኤርፖርት በር ላይ ቆመሽ መጠበቅ ትችይ ነበር ሌላን ብትፈልጊ።
ውስጥ ነው ውስጥ የመግባትሽ ጉዳይ ነው እንጂ እንደዛ እንኳን እንዳላረግ እኮ ለማክሰኞ ተብሏል አለኝ ወንድሟ። ለማክሰኞም እየተባለ ነው አጣራ እሱ ወንድሟን ጠይቂዋ። ቤተሰቦቿ ስለሚያደርጉት ነገር ወንድም ካልድ አይመለከተውም። እሱ ወንድሟን ጠይቂው። አሁን ራሱ እኮ ሄደው ከወንድም ካልድ ጋር ስንት ጊዜ ሆኗቸው እኮ ደውለው እንኳን ሄደናል መምጣት ከፈለግሽ ነው ያላሉሽም እኮ አይደል? ይሄ የእነሱ ችግር ነው። እነሱን ጠይቂያቸው። ወንድም ካልድ የምንጠይቀው ራሱን ዳይሬክት ስለሚያስጠይቀው ጉዳይ ነው። ራሱን ዳይሬክት ስለሚያስጠይቀው ለምን የኤርፖርት እንድመጣ አላዘዘም ከሆነ ጸበኛ ስለነበራችሁ ኦልሬዲ ስሙን ስላጠፋሽ ስለሰደብሽው ኤርፖርት ና ያላለም ስም ዝርዝርሽን ፍቃድ ሲሰጣቸው አፕሩቭ ሲደረግ ነው ውስጥ የሚገቡት አይደለ? ስለዚህ ውስጥ የመግባቱን ጉዳይ ከወንድም ካልድ ጋር ጸበኛ ስለሆናችሁ ውስጥ አትገቢም። አንቺ ግን ውጭ ትጠብቂያት ነበረ ካልገባው አጎትየው ጋር ካልገቡት ሰው ጋር 10 ሰው ብቻ ነው ውስጥ የገባው አይደለ? ከሌሎቹ ጋር ውጭ ቆመሽ ትጠብቂያት። ውጭ ላይ ተቀብለዋታል። ከወጣች በኋላ ውጭ ላይ ፓርኪንግ ቦታ ላይ መኪና ፓርኪንግ ቦታ ላይ እኔ አሁን ፓርኪንግ ቦታ ላይ መታ እንደዚህ ላገኛት ትልን የኔ መብት አይደለም፣ አልከለክላትም። በእኔ የኔ ፍቃድ የሆነበት ቦታ ላይ እኔ ኃላፊነት መወስድበት ቦታ ላይ እኔ ቤት ላይ እኔ ቦታ ላይ ነው እንጂ ይችን ልጅ በቃ ይሄ ነገር እንዲህ ስለሆነ በቃ አሁንም ዳግም ስህተት ደግሞ አምጥቶ እንዲህ ነው ብሎ እንደገና ለመሰደብ ደግሞ ከሆነ ኖ ብለሽ ነው የከለከልኩት። ኤርፖርት በር ላይ ጠብቃ ፈልጋ መጣ እዛ ቦታ ላይ መጠየቅ እኮ ትችላለች። አሁንም እኮ ቤተሰቦቿ 10 ኦልሞስት ሳምንት አለፋቸው ሄደዋል አይደል? እዛው ቡታጀራ ተቀምጠዋል። ከዛው ሌላኛው ገጠር ቦታ ሄደዋል። አሁን ተመልሰው በቃ ማንም ቤተሰብ እንዲያገኛት ማንም ሰው ልጅቷን እንዳያገኛት በቃ ራሷ እስክትሆን ድረስ ብሎ ራሳቸው ፕራይቬት አድርገዋል። በቃ ማመስገን ባለባቸው መንገድ ያመሰግናሉ። እሱን አሁን መብት አይደለም። አሁን ቡታጀራ ለምን ተገናኛችሁ ለምን ሆናችሁ ብዬ አልጠይቅም። ግን እዚህ ቦታ ላይ መተሽ ግን እኔ ኤርፖርት ውስጥ ትግባ ለሚል እዚህ ላይ ለምናየው ሊስት ላይ የድርጅቴ ማንነት ታውቆ የምሰራው ታውቆ እያንዳንዱ ሀቡ አሁን ወንድም ካልድ መለሰችልን እኮ ውጭ ያልመጣሁትኝ ወንድምየው ቀኑን የምትገባበትን ቀን ስላልነገረኝ ነው ትክክለኛውን ቀን ብላለች። ሚዲያ ላይ ይታወቃል። ሀቡ ሚዲያ ላይ ይታወቃል። ሁሉም ህዝብ ያውቃል። ህዝብ እኮ ማታ ላይ ነገ ትገባለች ተብሎ ይኸውልሽ ጽፌለታለሁ። ቅድም የላኩልሽን ጽሑፍ ስጽፍለት እስኪ ላንብብላቸው። ይሄንን ስጽፊለት ወንድምየው ምን አለሽ? ለምንድን ነው ግን የምትመጣበትን ሰዓት የሸወዳችሁኝ? መቼም ሳታውቁ አልቀራችሁም። ለወንድምየው የጻፈችለትን ነው። መቼም ሳታውቁ አልቀራችሁም። አፍ አውጥቼ ልመጣ ነው እያልኳችሁ አንተም ሰፍዩ አጎትየው ማለት ነው አንተም ሰፊዩም ነይ እንቀበላት ማለቱ ይቅርና ቢያንስ የምትገባው ዛሬ መሆኑን እያወቃችሁ እና አቦ አሚራ ከደሴ ተነስተው ሲሄዱ እኔን ግን ማክሰኞ ነው አልከኝ። ለምን ካልድን ፈርታችሁት ነው እንዴ? ቤቱ እኮ አልሄድም ነበረ። ብመጣም ራሴን ችዬ ነው የምመጣው። ሁሌ መረጃ እንደደበቃችሁኝ ነው። ቅሬታዬና የታዘብኳችሁ ነገር ስለሆነ ነው። እልምሆም ዋናው እሷ በሰላም መግባቷ ነው። በድጋሚ እንኳን ደስ አላችሁ። ይሄ ለወንድምየው የላከችውን ስክሪንሻት ልካልኝ ነው። ላከች በቃ ላከች አይደል? መልስ የሚሰጧት እሷ ነው። ካሊድ ጋር ብሎ መንጠልጠል ቤተሰቧን እንኳን ካደረጋት ቤተሰቧ እኮ ከሆነ ቤተሰቡ ኃላፊነት አሁን አለቀ። ቤተሰቧም እኮ በሚሰራው ስህተት በሚሰሩ ቪዲዮች ሀቢባ ይሄን ስጽፍለት ማለት ነው። ይኸውልሽ ሀቢባ ይሄን የጻፍኩለትን ለከድር ስጽፍለት ከድር ምን አለኝ መሰለሽ? መጀመሪያ አባቴን ላይ ነው መጀመሪያ አባቴ ማማን ነው ቦሌ መቶ እንዲቀበላት የምትፈልገው ሲለኝ ካሊድ አንደኛ አባቴ አልኩ አለኝ፣ ሁለተኛ እናቴ አልኩ አለኝ። ከዛ በኋላ ፋሲካ ነው ያልኩት። አይ ለፋሲካ ሪስክ አልወስድም አለኝ። የዛኔ ተውኩት። በጣም ይቅርታ ብሎ ለዚህ ይቅርታ ጠይቆኛል ከድር ማለት ነው። አዎ እኮ ነግራሽናል እኮ ቅድም። እሱም በግልጽ ተናግሯል። ለፋሲካ ሪስክ አልወስድም ብያለሁ። ለፋሲካ ኃላፊነት አልወስድም። ስለዚህ አንቺ ውስጥ እንድትገቢ ኃላፊነት አይወስድም ወንድም ካልድ። ለምን ጸበኛ ስለሆናችሁ ኦልሬዲ ስለሰደብሹ ስላስቀየምሹ ስለተጣላችሁ ጸበኛ ለሆነ ሰው ደግሞ ማንም ምንም አይነት ውለታ አይውልም። ስለዚህ አንቺ መተሽ ኤርፖርት በር ላይ መቆም ትቺ ነበረ። ኤርፖርት ያልተቀበልኳት ደግሞ ወንድምየው ትክክለኛውን ቀን ስላልነገረኝ ነው ብለሻል። እሱ ባለመንገሩ ራሱ ኃላፊነቱን ይወስዳል። ቢነግረኝም እኔ ሳልፈለግ አልሄድም ነበር። ነይ እንሂድ ሌላን እንቀበላት ሳይሉኝ ቤተሰቦቿ እንደው አሁን ነው የምትገባው በዚህ ሰዓት እንኳን ድረሺ ቢሉኝ እኔ አልሄድም ነበር፣ መጀመሪያ ስላልተፈለግኩ ማለት ነው። አልሙሂም አሁን እኔ ካሊድ ላይ
በሰራሁት ቪዲዮ እንደዚህ በዚህ ጉዳይ ነው ያልጠራኋት፣ በዚህ ጉዳይ ነው ተቀይሜያታለሁ ባለው ጉዳይ ላይ ይቅርታ። ከዛ በኋላ ግን እኔና ካሊድ የሚያገናኘን ነገር የለም። ግን እዛ ጉዳይ ላይ ስላልቻልኳል ወንድም ካሊድ 20 ሺህ ሰው በተሰበሰበበት እሷ መግባት የለባትም ብሎ የማዘዝ መብቱ አልነበረውም ከይቅርታ ጋር ማለት ነው። ፋሲካ አሁንም ኮሬክሽን ሀያቴ ያ ኡምሪ ያ ገልቤ ካልገባሽ ልንገርሽ አትገባም ብሎ አላዘዘም። ከገባችን ይወጣለው ነው ያለው። ተስፍሽ ሀቢ እንትና ፋሲካ ትግባ በቃ የሁሉም ነገር አልፏል፣ አሁን የደስታ ቀን ነው ሲል አይ አይሆንም ቪዲዮ ልክፈተው ከገባች እወጣለሁ ሲል የቤቱ ባለቤት ኦኬ ውጣ ብሎ እሱ ወጥቶ አንቺን ማስገባት ይችል ነበር አይደል? እንደዛ ደግሞ መሆን የለበትም በእኔ ምክንያት። በቃ እንኳን ደህና ገባች ሌላ በሱ ይሄ ነው ያለው ነገር። አዎ ስለዚህ ሁለት የተጣላችሁ ሰዎች ስለሆናችሁ እዛ ቦታ ላይ ስምሽ ሲጠራ እሷ ከነጣች እንወጣለው ሲል ኦኬ ውጣ ብሎ ቻው ብሎ አሰናብቶ አንቺን ማስገባት ይችላል የቤቱ ባለቤት። እሱ እወጣለው ሲል እሺ በቃ ተዋለች እወጣለሁ የማለት መብታለ። ገብቶሻል ማሬ? አንቺን ብትሆኚ ያስቀየመሽ ሰው አንቺ ያለሽበት ቦታ ሲመጣ ብድግ ብለሽ አታስገቡት አትይም። በሰው ቤት አታስገቡት የማለት መብት ስለሌለሽ ምን ትያለሽ? መብትሽ ምንድን ነው? መውጣት ነው። መብቴ መውጣት ስለሆነ ብድግ ብዬ እወጣለሁ። የማልፈልገው ሰው ሲመጣ እኔ ያለሁበት ቦታ ላይ እናንተ ተቀያይማችሁ ስለነበረ ነው። ተቀያይማችሁ ደግሞ ምንድን ነው? አንቺ ነሽ ቀድመሽ ሰድበሽ ቪዲዮ የሰራሽው። ይሄ ደግሞ ስህተት ነው። ስህተት መሆኑን አምነሽ ደግሞ አንቺ አሁን ይቅርታ ብለሽዋል። ስለዚህ ጉዳዩ ተዘግቷል። ወንድም ካሊድ በዛ ስለተቀየመሽ ነው ኤርፖርት ሪስኩን አልወስድም ለእሷ ውስጥ ለመግባቱ ያለው። ታዲያ ውጭ ለምን መተሽ አልተቀበልሻትም ለሚለው ጥያቄ ደግሞ ወንድምየው ስላልነገረሽ ወይም ቤተሰቦቿ ነይ ዛሬ ነው የምትገባው ስላላሉሽ፣ ይሄ ደግሞ የቤተሰቦቿ ችግር እንጂ እሱ ችግር አይደለም። እነሱ ደውለው ውጭ መተሽ ከሌሎች ሰዎች ጋር ውጭ መጠበቅ ትቺ ነበረ። ቀኑን ሳይነግሩሽ ቀርቶ ከሚዲያ ነው ያየሽው እንደኛ እንደ ማንኛውም ሰው። ይሄ ደግሞ አይገባም ነበረ ሊነገርሽ እና ከማንም በላይ ክሬዲት ሊሰጥሽ ይገባ ነበር። አንደኛ ወደ ሚዲያ ያመጣሻት አንቺ ስለሆንሽ ወንድም ተብሬ ነበር በሰዓቱ ማለት ነው። አሁን ላይ ተሰርቻለሁ። ያው የትም ቦታ ላይ ቢለጠፍ እኔ አያሳፍረኝም። ፋሲካ ናት የኔ ውድ ሀቡ ለማሬ ፖዝ ሆኖ ነው። ፕሊዝ ቢ ፖዘቲቭ እሺ ማሬ። ፖዘቲቭ ለመለጠፍ ምናምን ፈልጎ ሳይሆን ቪዲዮ ከፍቶ እያሳየን ቪዲዮ ፖዝ የሆነበት ሞመንት ላይ ነው እና እያንዳንዱን ነገር በህይወታችን ኔጌቲቭሊ የምንወስድ ከሆነ ህይወት ከባድ ይሆንብናል። ፖዘቲቭሊ ደግሞ እኔ ነገራቶችን በመልካም እንየው። ፎቶ ለጥፎ አይደለም ቪዲዮ ፖዝ ሆኖ ነው። ቪዲዮ እያሳየን ፖዝ አድርጎት ነው አቆሞት ነው ቪዲዮን። ስለዚህ ወንድም ካሊድም ያው ይቅርታ እንደተቀበልክ ነገራትና አንተም ይቅርታ በላትና ሰላም ሁኑ። እሺ ቅድም መጀመሪያ ስንጀምር እኳል ከዚህ በፊትም ሙቤጋም ስንመጣ እንደዚህ አንደኛ ልክ ሰዎች እንደ ጥፋተኛ ለምሳሌ ትልቅ ነገር እንደተደራረገ ሰው ይቅርታ ማለት ያ ማለት ምንድን ነው መሰለሽ ሰዎች ጋር ጥፋት ጠፍቷል ማለት ነው። እንደዛ ሰዎች በድለውሽ ከሆነ በቃ አንቺ ዝምታ ያለሽ ዝምታሽን አምነሽ በሌላ በኩል ባላት ሂደት ጥፋቶች እኛን በብዙ መንገድ የሚያስተቹ የሚያስደርጉ ሰዎችን ወደማይሆን አቅጣጫ የሚወስዱ ነገር እየተደረጉ ነው። ታይ ብለን ስህተት ነው ያረምነው። አረምኳት በቃ ካረም አይደል ኦኬ። ይሄ ነገር ስህተቱም ሲፈጠር ደግሞ በምን ምክንያት ነው እዚህ ያህል ድረስ ካሊድ እንደዚህ ሊያለኝ ይችል? ምክንያቱም በጣም አንድ እንደውም ምነግርሽ አቡ አሚራንና ማነው ስሙ ሚናወርን የሳውዲ ወኪሎች ናቸው። ሀቅ የሰው ሀቅ ስለሆነ ትኬታቸውን እኔ ከምንድነው ስሙ ከኮምቦልቻ እኔ አረንጅ አስደርጌላቸው ነው ወደዚህ እንዲመጡ ያደረግናቸው። ዳትማች ኃላፊነት ለሚሰማኝ ሰው እንኳን ኃላፊነት ትወስጃለች። ከዛ በኋላ ላለው ሂደት ደግሞ ሁሉም ሰው የየራሱ ኃላፊነት አለ። ስለዚህ ስም ዝርዝራቸውን ጠይቄ ምን ብዬ እነዚህ ሰዎች መጡ። ኦኬ ለምሳሌ አንዳንድ ጊዜ ክሬዲት ብትፈልጊ እኮ 5 ሰው ነው የተፈቀደልኝ ብለሽ እናት አባትና ብቻ ይዘሽ በቃ እናንተ ውጭ ላይ ጠብቆ ብዬ እኔ እኮ እዛች ጋር ላይ ራሴን እንዲሰማኝ መስቀል አቅተኝም እዛ ጋር ለመታየት እንዴት እንደሚደረግ አውቀዋለሁ። እንትን እያንዳንዱ የምታደርጊበት ነገር ለምሳሌ ወንድማችን ማስተራብነት ያኔ እንግዲህ አንቺን መተሽ ያገሽበት ነው። ለሕክምና ሲሄድ እኮ አውሮፕላን ድረስ የማይፈቀድበት ቦታ ቦርዲንግ ድረስ ሄዶ ሲፈቀድ እኮ ጓደኞቹን ምኖቹን ሊስት አድርጌ ውስጥ ድረስ ይዘሽ አስፈቀደሽ ይዘን ገብተን ሸኝተናል። እኔ ያንን ለማድረግ እኔ ብቻ አንጠልጥዬ እኮ ለእኔ ብቻ ነው የተፈቀደው ለማንም ኃላፊነት አልወስድም ብለሽ እኮ ታደርጊያለሽ። ብዙ ድራማ አለ። ግን ቤተሰቡ ምን ታደርጊያለሽ? ግን ከዛ በኋላ ግን
አንቺን ስህተት ውስጥ የከተተ ከአንቺ ጋር መልካም ግንኙነት የሌለው ሰው ደግሞ ስትሆን እንግዲህ ኃላፊነቱን አትወስጂም። በቃ አለቀ። እኔ ያደረግኩት በወቅቱ እሱ ራሱ ወደ ሌላ መንሻፈፍ ራሱ ትልቅ ስህተት